በአንድ ጀንበር የማስተርስ ዲግሪ በሌላ ጀንበር ደግሞ የዶክትሬት ወይም የፒኤችዲ ምሩቅ። ታላቅ ነገር እግዚአብሔር ስላደረገልኝ እግዚአብሔርን የማመሰግንበት ልዩ ቀኔ ስለሆነ። ለመሆኑ ይህ እውነተኛ መለኮታዊ ተአምር ነው ወይስ በሀገራችን የከፍተኛ ትምህርት ማዕረግ በገንዘብና በዝና የሚሸጥ ተራ ሸቀጥ እየሆነ መጥቷል የሚለው ጥያቄ ብዙዎችን እያነጋገረ ነው። የሰሞኑ የነብይ ጩፋ የምርቃት ማስታወቂያ መላውን የአካዳሚክ ማህበረሰብና ተማሪዎችን በከፍተኛ ቁጣ በሁለት ጎራ ከፍሎ እያነጋገረ ይገኛል። አፈርድም የበልተን ለተማርን ተማሪዎችም ይህ ትልቅ የሞራል ስብራት ነው የሚለው የማህበራዊ ሚዲያ ጩኸትስ ምን ያክል እውነት አለው? ዛሬ ከዚህ ታላቅ ውዝግብ በስተጀርባ ያለውን ያልተሰማ እውነታ፣ የሁለቱንም ወገን መከራከሪያና የሀገራችንን የሥነ መለኮት ኮሌጆች ሚስጥር መሃል ለመሃል ሰንጥቀን በሰፊው እንመለከተዋለን። በቀጥታ ግን ወደ መጀመሪያው ክፍል እንግባ። የመክፈቻው ሰፊ መጋረጃና የትምህርት ክብር ዋጋ ህመምን በማስቀደም እንጀምራለን። በኢትዮጵያ ምድር ላይ ለአንድ ተራ የድሃ ልጅ ትምህርት ማለት ተራ መማሪያ ወይም የእውቀት መገበያያ ብቻ ሳይሆን ህልውናን የመቀየር የቤተሰብን ቀንበር የመስበርና ከድህነት አዙሪት የማምለጫ ብቸኛ የህይወትና የሞት ድልድይ ነው። ይህን ድልድይ ለመሻገር ሲባል ብቻ ስንትና ስንት ወጣቶች ከክፍለ ሀገር ወደ አዲስ አበባ ወይም ወደ ተለያዩ የክልል ዩኒቨርሲቲዎች እየተሰደዱ በብዙ እየተንከራተቱ ሌሊቱን ከቀን አዋህደው እንቅልፍ የሚባል ነገርን አጥተው የላብና የደማቸውን ዋጋ እየከፈሉ ዓመታትን በስቃይና በለቅሶ ያሳልፋሉ። በተለይም በማስተርስና በዶክትሬት ደረጃ የሚደረጉ ምርምሮች ተማሪውን ከአልጋው አውርደው ቤተ መጻሕፍት ውስጥ የሚያሳድሩ፣ የጤና መቃወስን የሚያስከትሉ፣ አእምሮን የሚያደክሙና ሰፊ የህይወት መስዋዕትነትን የሚጠይቁ እጅግ ከበድ ያሉ የአካዳሚ መንገዶች ናቸው። ተማሪው ይህንን ሁሉ መከራ አልፎ የምርምር መጽሐፉን አሳትሞ በአማካሪ መምህራን ፊት ተንቀጥቅጦና ተሟክቶ ዲግሪውን በእጆ ሲጨብጥ የሚሰማው እርካታ የዓመታት ስቃዩን የሚክስ የክብር አክሊል ነው። ነገር ግን በአሁኑ ሀገራችን ላይ ነገሮች ተገለባብጠው የዘመናት ልፋትና የደምና የላብ ዋጋ በአንድ ጀንበር አየር ላይ የሚበተንበት ሌላ አስገራሚና አሳሳቢ እውነታም እየተስተዋለ መጥቷል። በትክክለኛው መንገድ ሌሊትና ቀንን እያጋጩ የሚማሩ ተማሪዎችን ልብ ሰብሮ መሬት ላይ የሚጥል በአንድ በኩል የማስተርስ ዲግሪና ገና ሳይመረቁም በሌላ በኩል የዶክትሬት ወይም የፒኤችዲ ምርመራ ተጠናቆ ዶክተር ለመባል ጥቂት ወራት ብቻ እንደቀሩ የሚገልጽ ይፋዊ ማስታወቂያ ማየትም የተለመደ ሆኗል። ይህ አይነቱ አካሄድ ለብዙዎች እውነተኛ የአእምሮ በረከትና መለኮታዊ ተአምር ይመስላቸው ይሆናል። ሆኖም ግን ጉዳዩን በጥልቀት ለሚመረምረው የአካዳሚክ ማህበረሰብ ይህ ትልቅ የሞራል ስብራትና የአገሪቱን የትምህርት ጥራትም ገደል ውስጥ የሚከት አደገኛ ክስተት ነው። አንድ ተማሪ መደበኛውን የአጻጻፍና የምርምር ስነ ስርዓትን ሳይከተል የመመረቂያ ጽሑፉን በአግባቡ ሳይከላከልና ሳያስገመግም እንዴት ባለ ተአምር ነው የማስተርስና የዶክትሬት ትምህርቶችን በአንድ ጊዜ አጠናቆ የመጨረሻው ምዕራፍ ላይ ሊደርስ የሚችለው የሚለው ጥያቄ የብዙዎችን አእምሮ እየበላ ይገኛል። ይህ ሁኔታ በሃይማኖትና በቅድስና ስም የተከፈቱ የተወሰኑ የግል ኮሌጆች የትምህርትን ክቡር ዋጋ በገንዘብና በዝና የሚሸጡበት፣ ለማህበራዊ ሚዲያዎች ተጠቃሚዎችና ለታዋቂ ሰዎችም ዝና ማደያ ተራ የንግድ ሸቀጥ መደብር እየሆኑ መምጣታቸውን የሚያሳይ ሕያው ማረጋገጫ ነው። ይህንን ትልቅ የማህበራዊ ሚዲያ ውዝግብና የቁጣ እሳተ ገሞራ ከመነሻውም የለኮሰው የክራይስት አርሚ ኢንተርናሽናል ቸርች መስራችና ፕሬዝዳንት የሆነው ታዋቂው ነብይ ኢዮብ ጩፋ በስነ መለኮት ወይም በቴዎሎጂ የማስተርስ ዲግሪውን በታላቅ ድምቀት እንደሚቀበል የገለጸበት ይፋዊ የምረቃ ግብዣ መልእክት ነው። በእርግጥ ማንኛውም ሰው መማርና ዕውቀቱን ማሳደግ መብቱ ቢሆንም መላውን የኢትዮጵያ ተማሪዎችና ምሁራንን ጉድ ያሰኘውና አንዳንዶችንም እስከ ጥግ ያስቆጣው ምስጢር የተገለጠው በዚሁ መግለጫ መካከለኛ መስመር ላይ ነበር። ቤተክርስቲያኑ የኮሌጁን ምክትል ፕሮፌሰር ጠቅሶ በይፋ እንደገለጸው ነብዩ የማስተርስ ዲግሪያቸውን ገና በእጃቸው ሳይጨብጡና የምርቃው ስነ ስርዓትም ሳይከናወን በተመሳሳይ ሰዓት የዶክትሬት ጥናታቸውን በትጋት ሲያከናውኑ ቆይተው አሁን ላይ በማጠቃለያ ደረጃ ላይ ደርሰዋል። ይህም ማለት በተመሳሳይ የትምህርት ዘመን ሁለት እጅግ ግዙፍ የሆኑ የአካዳሚክ ማዕረጎችን በአንድ ላይ ደርቦ መጨረስ የሚቻልበት አዲስ የትምህርት ፍልስፍና በሀገራችን ተፈጠረ ማለት ነው። ይህ ነው እንግዲህ ማህበረሰቡን የሚያስደነግጠው። በአሁኑ ሰዓት ላይ
በማህበራዊ ሚዲያ የሚንሸራሸሩ የሰዎች ቁጣ የተሞላባቸው ትችቶችም የሚያሳዩት ይህ አካሄድ በታማኝነት ለሚማሩ የድሃ ልጆች የሚሰጠው መልእክት እጅግ አደገኛና ተስፋ አስቆራጭ መሆኑ ነው። ምክንያቱም ልፋትና ዕውቀት ሳይሆን ገንዘብና ዝና ካለ የፈለከውን ማዕረግ ማግኘት እንደምትችልም በተዘዋዋሪ ስለሚያስተምር ማለት ነው። ወደ ክርክሩ ውስጣዊ ክፍል ስንገባ በመጀመሪያም ልንመለከተው የሚገባው የነቢዩ ኢዩ ጩፋ ቤተክርስቲያንና ደጋፊዎቻቸው ያቀረቡትን ይፋዊ መከራከሪያና የደስታ መግለጫ ይዘት ነው። ምክንያቱም ማንኛውም ታሪክን ሚዛናዊ በሆነ መንገድ ለመረዳት የባለቤቶቹን ድምጽ በአግባቡ ማዳመጥም ቀዳሚው ተግባር ነው። የክራይስት አርሚ ኢንተርናሽናል ቸርች ጽሕፈት ቤትም ያወጣው መግለጫ እንደሚያሳየው ይህ የምረቃ ፕሮግራም በድንገት የመጣ ሳይሆን ቀደም ብሎ የታቀደና በሂደት ውስጥም የነበረ ትልቅ የቤተ ክርስቲያን ስኬት ተደርጎ ነው የተወሰደው። በመግለጫው ላይ በግልጽ እንደተቀመጠው የማስተርስ ዲግሪ ምረቃው ቀደም ሲል በነበረው የትምህርት ዘመን መግቢያ ላይ ሊከናወን የታሰበ ቢሆንም የነቢዩ የተከበሩ እናት በማለፋቸው ምክንያት የተፈጠረውን ጥልቅ የሐዘንና የቤተሰብ ድባብ ተከትሎ ፕሮግራሙ እንዲራዘም ተደርጓል። ይህንን መረጃ መነሻ በማድረግም የነቢዩ ደጋፊዎች የሚያነሱት ነጥብ ትምህርቱ ቀድሞውኑ ተጠናቆ የነበረ መሆኑንና የምረቃው ስነ ስርዓትን መዘግየት የአንድ ተቋማዊ አሰራርና የግል ሕይወት አጋጣሚ የፈጠረው ውጤት እንጂ የተሰረቀ ወይም የተጭበረበረ ነገር አለመኖሩን ለማስረዳት ነው። ለነሱ ይህ የምረቃ ግብዣ መልእክትም የእግዚአብሔር ታማኝነት የተገለጠበት፣ መሪዎቻቸው ከመንፈሳዊ አገልግሎት በተጨማሪ ለአካዳሚያዊ ዕውቀትም ያላቸው ጥልቅ ፍቅርና ትጋትን የሚያሳይ ታላቅ የምስራች ነው። የቤተ ክርስቲያኑ መግለጫ ይበልጥ ወደፊት ሄዶ የዶክትሬት ትምህርቱን ጉዳይ ሲያብራራ ነቢዩ የማስተርስ ጥናታቸውን እንደጨረሱ ወዲያውኑ ወደ ቀጣዩ ከፍተኛ የትምህርት ደረጃ በመሸጋገር የዶክትሬት ምርመራቸውን በተመሳሳይ ኮሌጅ ምክትል ፕሮፌሰር ክትትል ሲያደርጉ እንደነበር ይገልጣል። ከተከታዮቹ ወገን የሚነሳው ሌላው ጠንካራ መከራከሪያ መንፈሳዊ አገልግሎትና መለኮታዊ ጸጋ ያላቸው መሪዎችም ከተራው ሰው በተለየ መልኩ እጅግ ፈጣን የሆነ የማስተዋል የማንበብና የመረዳት አቅም ሊኖራቸው ስለሚችል ትምህርቱን በፈጠነ ሁኔታ ቢያጠናቅቁ ሊገርመን አይገባም የሚል ነው። በአገራችን ባለው መንፈሳዊ አውድ ውስጥም መሪዎችን እንደ ተራ ሰው ማየትና በአካዳሚክ ሚዛን ብቻ መለካት ስህተት ነው የሚሉት እነዚህ ወገኖች ነቢዩ ሌትና ቀን ለአገልግሎትና ለጸሎት እንደሚሰጡት ሁሉ ለትምህርቱም እኩል ትጋት በመስጠት ምርመራቸውን ሊያጠናቅቁ መቻላቸውን እንደ ትልቅ ተጋድሎ ይቆጥሩታል። የቤተ ክርስቲያኑ አባላት በማህበራዊ ሚዲያው ላይ ለእግዚአብሔር ክብር ይሁን የጀመረውን ያጠናቅቃል እያሉ የሚያደርጉትን ማስተያየት ይህንን አካዳሚያዊ ማዕረግም ከመደበኛ የምርምር መስፈርት ይልቅ ከመለኮታዊ በረከትና ከስኬት መንፈሳዊ እይታ ጋር ማያይዘው እንደሚመለከቱት በግልጽ የሚያሳይ ጉዳይ ነው። በተጨማሪም በመንፈሳዊ ዓለም ውስጥ ያሉ አንዳንድ ተቋማት የራሳቸው የሆነ የተፋጠነ የትምህርት አሰጣጥ ስርዓት ወይም ደግሞ በልዩ ሁኔታ የሚሰጡ የክብርና የበረከት ዲግሪዎች ሊኖሯቸው እንደሚችሉ የሚገልጹ አስተያየቶችም አሉ። ነቢዩ በዓለም አቀፍ ደረጃ ያላቸውን ተደራሽነትና በሺዎች የሚቆጠሩ ሰዎችን የሚመሩ ትልቅ ተቋማዊ መሪ መሆናቸውንም ከግምት ውስጥ በማስገባት ኮሌጁ ለነሱ የተለየና የተመቻቸ የጥናት ጊዜ ወይም ነፃ የትምህርት መርሃ ግብር ፈቅዶላቸው ሊሆን ይችላል የሚለው ሐሳብም በደጋፊዎቻቸው ዘንድ ይነሳል። ስለዚህ ከቤተ ክርስቲያኑና ከተከታዮቻቸው አንጻር ሲታይ ይህ የምረቃ ጥሪ ፍጹም ሕጋዊ የተጋድሎ ውጤትና የእግዚአብሔር ስም የከበረበት መንፈሳዊ ድል እንጂ ማህበራዊ ሚዲያውን እንደሚናፈስበትም የትምህርት ጥራት ማሽቆልቆል ወይም የዲግሪ ሽያጭ ተደርጎ ሊወሰድ አይገባውም ይላሉ። ይህ ጎራ ጉዳዩን በፍቅር በእምነትና በተቋማዊ ታማኝነት መነጽር ብቻ ስለሚመለከተው የሚሰነዘሩትን ትችቶች በሙሉ የአገልግሎቱ ጠላቶች ወይም የምቀኝነት መንፈስ ያነሳሳቸው ተራ የትችት አረሮችም አድርጎ ነው የሚፈርጃቸው። የምሁራኑን ቁጣ የፍርድም የትውስታና የሞራል ስብራትን ስንመለከት ደግሞ በሌላኛው የሳንቲሙ ገጽ ላይ የአካዳሚክ ማህበረሰቡ፣ የመንግስት የዩኒቨርሲቲ መምህራን፣ ተማሪዎችና ጉዳዩን በምክንያታዊነት የሚከታተሉ ዜጎች የቆሙበት የቁጣና የተቃውሞ ጎራ እናገኛለን። ይህ ጎራ የትምህርትን ዋጋና ደረጃ ለማስጠበቅ አብዝቶ የሚሟገት ወገን ነው። በማህበራዊ ሚዲያ ላይ የተነሳው የተቃውሞ ማዕበል መነሻው ግለሰብን ከመጥላት ወይም ከመውደድ የመነጨ ሳይሆን በትክክለኛው መንገድ ተምረው ለጨረሱና አሁንም በከፍተኛ መከራ ውስጥም ሆነው ትምህርታቸውን እየገፉ ላሉ ወጣቶች
የሚሰጠው የሞራል ስብራትም እጅግ ከባድ በመሆኑ ነው። ለዓመታት በአንድ የመንግስት ዩኒቨርሲቲ ውስጥ ተመድቦ በየቀኑ የሚሰጠውን በርካታ ፈተናና ፕሮጀክትም ለማለፍ እንቅልፍ አጥቶ የሚሰቃይ የላብራቶሪና የሜዳ ላይ ስራዎችን ለመስራት ገንዘብና አቅም አጥቶ የሚቸገር ተማሪ እንዲህ አይነቱን ፈጣን የምረቃ ዜና ሲሰማ በትምህርት ላይ ያለው እምነትም ሙሉ በሙሉ ይሸረሽራል። በአንድ ጀንበር የማስተርስ ዲግሪ ሳይመረቁ ሌላኛው የዶክትሬት ጥናት ተጠናቆ የመጨረሻ ደረጃ ላይ ደረሰ ተብሎ በይፋ ሲታወጅ ትምህርት ማለት በጥናትና ምርምር የሚገኝ ሳይሆን በዝናና በሀብት የሚገዛ ተራ ጌጥ መሆኑን በተዘዋዋሪ ለትውልዱ ያበስራል የሚለውም ስጋት የምሁራኑን ጎራ በከፍተኛ ሁኔታ አስቆጥቶታል። ይህንን የአካዳሚክ ማህበረሰቡን ስሜትና ህመም በግልጽ ካሳዩ ማህበራዊ ሚዲያ ላይ ከተጻፉ ማስታወሻዎች መካከል የኢዮስያስ ኢዩኤል ትችትም ተጠቃሽ ነው። እሱ በጽሑፉ ላይ እንዳሰፈረው የትምህርትን ክቡር ዋጋ ከሚያሳንሱና ከሚያጎድፉ ጉዳዮች መካከል አንዱና ዋነኛው በግዢ ወይም በጥቅም የሚገኝ ማስተርስና ዶክትሬት ዲግሪ ነው። በትክክለኛው መንገድ አፈርድሜ በልተው ለተማሩና አሁንም በዚህ አስቸጋሪ መንገድ ላይ ለሚጓዙ የሀገሪቱ ተስፋዎች ይህ ፍጹም የሞራል ስብራት መሆኑን የሚያብራራውም ይህ ትችት ትምህርቱን እንኳን ለባለቤቶቹ ትተው በሌላ በፈለጉት ማዕረግ ቢጠሩ ምን አለበት የሚል መሪር ጥያቄን ያነሳል። ይህ ጥያቄ በአሁኑ ሰዓት በኢትዮጵያ ውስጥ ያሉ የብዙ ወጣቶችም የውስጥ እንባ ነው። ምክንያቱም አንድ ተማሪ ማስተርስ ለመስራት ቢያንስ 2 ዓመት ለዶክትሬት ደግሞ ከ3 እስከ 5 ዓመታትም ሙሉ ህይወቱን ሰጥቶ ማህበራዊ ግንኙነቱን አቋርጦ ቤተሰቡን በትኖ ምርምር ማድረግ እንዳለበት በተጻፈበት ሀገር ውስጥ እንዲህ ያሉ ፈጣን ዲግሪዎች በይፋ ሲታወጁ ህጉና አሰራሩ ለማን ነው የሚሰራው የሚለውም ጥያቄ መልስ ያጣል። በመሆኑም ይህ የትችት ጎራ የሚያተኩረው በግለሰቡ ላይ ብቻ ሳይሆን ይህንን መሰል አሰራር እየፈቀዱና እያበረታቱ ባሉ የትምህርት ተቋማት ላይ ነው። እነዚህ ተቋማት የሀገሪቱን የአካዳሚክ ስታንዳርድና ስነ ምግባር አደጋ ላይ እየጣሉ ነው ተብሎ ይከሰሳሉ። ማስተርስ ሳይጠናቀቅና የምርምር ውጤቱም በገለልተኛ አካል ሳይገመገም ወደ ዶክትሬት ፕሮግራም መግባት የሚፈቅድ ማንኛውም የትምህርት ህግ በዓለም ላይም ሆነ በሀገራችን የለም የሚሉት ምሁራን ይህ አካሄድ የአቋራጭ መንገድን የሚያበረታታና የትውልዱን የሥራ ባህል የታማኝነት እሴት የሚያጠፋ መሆኑን ያሰምሩበታል። ትምህርት የአንድ ሀገር የእድገትና የብልጽግና መሰረት ሆኖ ሳለ ማዕረጎቹ በጥናታዊ ምርምር ጥራት ሳይሆን በማህበራዊ ተጽዕኖና በገንዘብ ኃይል የሚሰጡ ከሆነ የሀገሪቱ የሳይንስና የቴክኖሎጂ የወደፊት ተስፋ ሙሉ በሙሉ ይጨልማል የሚለውም ስጋት የዚህ ወገን ዋነኛ መከራከሪያ ምሰሶ ሆኖ ይቆማል። ይህንን ጉዳይ ይበልጥ ወደ ሰፊው ሀገራዊ ማዕቀፍ ስናመጣው ይህ ውዝግብ የአንድ ግለሰብ ወይም የአንድ ቤተክርስቲያን ጉዳይ ብቻ ሳይሆን በአሁኑ ሰዓትም በኢትዮጵያ ውስጥ በከፍተኛ ሁኔታ እየተስፋፋ የመጣው የሐሰተኛና የጥራት ደረጃቸውን ያልጠበቁ የትምህርት ተቋማት ወይም ደግሞ የፋጌ ኮሌጆችም የፈጠሩት ሰፊ ቀውስ አካል መሆኑን እንረዳለን። ከቅርብ ዓመታት ወዲህ በአገራችን በርካታ ታዋቂ ሰዎች፣ የሃይማኖት መሪዎች፣ ሙዚቀኞች፣ የጥበብ ሥራ ላይ ያሉ ሰዎችና ፖለቲከኞችም ሳይቀሩ በተመሳሳይ ፍጥነት ዶክትሬትና ማስተርስ የሚሉ ትልልቅ አካዳሚያዊ ማዕረጎችን በየማህበራዊ ሚዲያ ፕሮፋይላቸው ላይ ሲያክሙና ሲያራቅቁ ይስተዋላሉ። እዚህ ጋር ነው እንግዲህ የመንግስትና የሚመለከታቸው ተቆጣጣሪ አካላት ሚና ትልቅ ጥያቄ ምልክት ውስጥ የሚወድቀው። ምክንያቱም የከፍተኛ ትምህርትና አግባብነት ጥራት ኤጀንሲ ወይም አሁን ባለው አደረጃጀት የሚመለከተው ሚኒስቴር መስሪያ ቤትና ካውንስል እነዚህን ተቋማት የመቆጣጠር ሙሉ ኃላፊነት አለባቸው። ተቺዎች አበክረው እንደሚጠይቁት መደበኛ የግል ኮሌጆች አንድ የትምህርት ክፍል ለመክፈትና ዕውቅና ለማግኘት በየዓመቱ እጅግ ጥብቅ በሆኑ መስፈርቶች በህንፃ ጥራት፣ በቤተ መጻሕፍት ዝግጅትና በዶክተሮች ብዛት ሲፈተሹና ሲንገላቱ፣ በሃይማኖት ስም የተከፈቱ የሥነ መለኮት ተቋማት ግን ከዚህ ቁጥጥር ውጭ ሆነው የፈለጉትን ዲግሪ በየቤታቸው እንዲያድሉም ለምን ይፈቀድላቸዋል የሚለው ጥያቄ በውስጡ ጥብቅ የሆነ ምሬትን ያዘለ ነው። የመንግስት ዝምታ ወይም የቁጥጥር ድክመት ያስከተለው ሌላው መዘዝ ደግሞ በማህበረሰቡ ዘንድ በትክክለኛ ዕውቀትና በጥናት ላይ የተመሰረተ ሰውን ሳይሆን የማዕረግ ስምን ብቻ የያዘ ሰውን የማክበርና የመከተልን የተዛባ ባህልም እንዲሰርጽ አድርጓል። በአንድ ሀገር ውስጥ የሳይንስና የምርምር ተቋማት ተአማኒነትን ካጡና በምትካቸው በጥራት ያልተፈተሹ የክብርና የጥቅም ዲግሪዎችም ማህበራዊ መድረኩን ከተቆጣጠሩት ሀገሪቱ የሚያጋጥሟትን ውስብስብ ችግሮችም ለመፍታት
የምታሰማራቸው እውነተኛ ምሁራንን ታጣለች ማለት ነው። ነገሩን ስናጠቃልለው ሰሞኑን በነቢዩ ጩፋ የምረቃ ማስታወቂያ ዙሪያ የተነሳውና መላውን የሀገራችንን ማህበራዊ ሚዲያ ያናወጠው ክርክር እንዲሁ በቀላሉ ተከፍቶ የሚዘጋ ተራ የሁለት ወገን ስድብና ንትርክ ተደርጎ ሊወሰድ አይገባም። ይልቁኑ የሀገራችንን የትምህርት ስርዓት መዋቅራዊ ችግሮችም ፍንትው አድርጎ ያሳየ ትልቅ ክስተትም ተደርጎ ይወሰዳል። ይህንን ችግር በዘላቂነትም ለመፍታትና በትምህርት ማዕረጎች ላይ ያለውን ክብር ለመመለስም ከተፈለገ በመጀመሪያ ደረጃ በአገሪቱ ውስጥ ያሉ የሥነ መለኮትና የሃይማኖት ኮሌጆችም በሙሉ ከመደበኛው የትምህርት ሚኒስቴርና ጥራት ኤጀንሲ ጋር ተቀናጅተው የሚሰሩበት ግልጽ የሆነ መመሪያ ሊወጣ ይገባል። በተጨማሪም ማህበረሰባችንም ቢሆን ሰዎችን በሚያማምሩ ማዕረጎችና ከስም ፊት በሚቀመጡ ዶክተር በሚሉ ቃላት ብቻ ከመመዘን ወጥቶ ግለሰቦቹ ለሀገርና ለትውልድ ያበረከቱትን እውነተኛ የምርምር ሥራ፣ የፈጠራ ውጤትና ተግባራዊ ዕውቀትን ማየቶ የማድነቅና የመከተልን ያስተሳሰብ ለውጥ ማምጣት ይኖርበታል። እንግዲህ ክቡራን ተመልካቾች አሁን መድረኩን ለእናንተ እናስተላልፋለን። አንድ ሰው የማስተርስ ዲግሪውን ሳይቀበልና የምረቃውን ስነ ስርዓት ሳያከናውን በተመሳሳይ ጊዜ የዶክትሬት ጥናቱን ጨርሶ የመጨረሻ ደረጃ ላይ መድረስ ይችላል ብላችሁ ታምናላችሁ? ወይስ ደግሞ መንግስትና የሚመለከታቸው አካላት እነዚህን የሥነ መለኮት ተቋማትም በአስቸኳይ ሊፈትሿቸውና የዲግሪ አሰጣጥ ሕጋቸውንም ሊመረምሩት ይገባል ትላላችሁ? ሐሳብና አስተያየታችሁን በዚህ ቪዲዮ ኮመንት መስጫ ስር እንድታስቀምጡ በአክብሮት እየጋበዝን መሰናዶውንም በዚሁ እናጠቃላለን።